አይነት ትውልድ አረንስ እና ቤተሰቦች አሁን ሁላችሁም በቃ ማለት ምን ማድረግ እንዳለብን አናቀም። ያው አሁን ለህግ ማመልከት እኮ ይቻላል፣ ችግር የለውም። ለህግ እናመለክታለን። ግን ህግም ቢሆን ተጨባጭ መረጃ ከሌለ ምንም ማድረግ አይቻልም። እኛ ደግሞ የነገረ ሰላም እኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አሚሮ እኛ አለን። ቤተሰቦቼ እንግዲህ ያው ዛሬም ተመልሰን መተናል። ያው አዲስ ነገር ነው መቼም ይዘን የምንመጣው። ያለፈውን ቪዲዮ እንግዲህ ቤተሰቦች አይታችሁታል። ሰሞኑን ብዙ ነገር ተፈጥሯል። ሩታ ያደረገችውን ነገር እንግዲህ ሁላችንም አይተናል። እንግዲህ ሁሉም የራሱን ሀሳብ ተናግሯል። ያው የተቀየማትም አለ፣ እሷ ደጋፊም አለ። ግን ያው የተቀየማትም ሁሉም የሷ የሚደግፍ ሰውም የራሱ ምክንያት እንዳለ ሆኖ እሷስ አሁን ዛሬ መጣንበት ምክንያት ደግሞ እሷስ ምን ምክንያት አላት? ያንን ነገር ለማድረግ ምን ምክንያት ኖሯት ነው እንደዚህ ልታደርግ የቻለችው የሚለውን ሀሳብ ነው ይዘን የመጣነው ቤተሰቦች። ያው እኛ በጣም እኔ በበኩሌ በጣም ተናድጄባት በጣም ተበሳጭቼ ብዙ ውሳኔዎችን ወስኛለሁ። ከሷ ጋርም ብዙ ተጋይተናል፣ ብዙ ተነጋግረናል። ነገር ግን ይሄንን ሁላ ነገር አንድ የሚያደርግ አንድ ሀሳብ ነው እንግዲህ ይዘን የመጣ ነው ማለት ነው ቤተሰቦች። እንግዲህ አሚሮ የምትለው ነገር ካለ ማለት እኔ ወደ እንትኔ ከመግባቴ በፊት ማሂ ምን አለ መሰለሽ፣ አሁን እኛ እንደሰማነው ነገር ከሆነ ብዙ ነገር አድርገናል በሩታ ላይ። አሁን ለምሳሌ እንደዚህ ያደረግነው በጣም ብዙ ነገር አለ። ለምሳሌ ቸኩለንም ይሁን ተናደን ብዙ ያደረግነው ነገር አለ። ግን ደግሞ ወደ ኋላ የመለሰን ነገር ደግሞ ነበረ አይደል? ያ የመለሰን ነገር ምንድነው? ማሂ ቸኮልሽ፣ አሚሮ ቸኮላችሁ፣ ለምንድነው ለፍርድ የምትቸኩሉት የሚል ሐሳብ ደርሶን የሆነ ሰው ስለ ሩታ ያለችበትን ሁኔታ አብራርቶ ነገረን ማለት ነው። እና የደረሰን መረጃ ደግሞ ዛሬ ለእናንተ ልናካፍላችሁ የመጣ ነው ማለት ነው። በእርግጥ ብዙ ስህተቶች ሰርተናል፣ አልሰራንም አይደል? ሰርተናል። ምክንያቱም ሩታ ሰው በሚያስፈልጋት ሰዓት ነው እኛ የሸሸናት ማለት ነው። የሸሸናትን ምክንያት አለን። ምክንያቱም ማንንም ሰው እንደዚህ አይነት ነገር አያደርግም። ሁሉም ሰው ዲንሱም እየተጨነቀ የነበረው እንደዚህም የዞረባት አለ ምክንያት አይደለም፣ በምክንያት ነው። አሁን ኦዲንሱ ላይም ለምን ዞራችሁባት፣ ለምን ተናደራችሁባት፣ ለምን እንደዚህ ያደረገችው ነገር ልክ ነው እኮ ምናምን ልትሉ ትችላላችሁ። ልክ አይደለም ነው ምናምን ነገር አይደለም። አብርሃም አምኗት እሺ ብሎ ተቀብሏት አምኗት አንድ ስቴፕ ሲቀርባት ለምን ተሸሸዋለች ሚል ሐሳብ ይዘን መተን ነው አይሆንም ያለ የነበረው ማለት ነው። እና ያንን ነገር ስንሰማ ያን ሰውዬ መጥቶ ለምን እናንተ ከማንም ሰው በላይ የምትቀርቧት እናንተ ናችሁ፣ እናንተ ተሸሸዋት እሷ አትጎዳም ወይ ይበልጥ አትሰበርም ወይ የሚል ሐሳብ ደረሰን ማለት ነው። ያን ሐሳብ ደግሞ ስንሰማ ልባችን ደግሞ አልቻለም ማለት ነው። የኔ ልብ አልቻለም በበኩሌ ማለት ነው። ማሂም ደግሞ በጣም የዋህ አዛኝ የሆነች ልጅ ነች ማለት ነው። ልቧ አይራራ ማለት አይቻልም፣ ይራራል። ምክንያቱም የሰው ልጅ ከሰማ ማንኛውም ሰው ይሄንን አይነት ሐሳብ ከሰማ የማይራራበት ምንም አይነት ምክንያት የለም። እና ቤተሰቦች እናንተም እንኳን ተራራላችሁ ይሄንን ነገር ብትሰሙ ማለት ነው። እና ያ ነገር ምንድነው የሰማችሁት ምናምን ልትሉ ትችላላችሁ። ቤተሰቦች እኛ የሰማነው ነገር ቢኖር ምንድነው ሩታ አላንዳች ምክንያት አይደለም እንዲህ አይነት ነገር እያደረገች ያለችው። በጣም የሚያሳዝን ዘግናኝ የሆነ ተግባር ነው እየተደረገባት ያለው ማለት ነው። እና ቤተሰቦች እንዲህ ነው፣ በጣም የሚያሳዝን ነገር ነው። ማንም የተረዳትም የለም የሚረዳትም ሰው የለም። በጣም ያሳዝናል ቤተሰቦች። ማለት ሁሉም ሰው በሷ ቦታ ቢሆን ማለት ነው እንደዛ አይነት ውሳኔ ከመወሰን ወደኋላ አይልም። በቃ በጣም እኔ ማለት እስከዛሬ የዋሻችን ሊመስላችሁ ይችላል፣ ግን እንትኗ ያስታውቃል፣ ፊቷ ያስታውቃል፣ መልኳ እንትኗ ሁሉ ነገሯ ይገልጸዋል ያንን ነገር ማለት ነው። ቆም ብላችሁ ስታዩት በፍቅር ነበር አብርሃምን የተቀበለችው። ከልቧ ይቅር ማለቷ የምታውቁት በስነ ስርዓት ነበር እያናገረችው ምንም ያለው ነገር። የመጨረሻ ቪዲዮ ሲሰሩ ማለት ነው እያለቀሰች ስሜቷን እኮ ሲናገር ስሜቷ ብታወጣው በጣም ደስ ነበር የሚላት። ግን
ካያችሁት ቪዲዮውን የመጨረሻው ቪዲዮ በቃ መሄድ ትችላለሽ እንኳን ብሎ የመሰለባበሻ እንኳን ቀን ምንም አይነት ነገር ሳታወራ ከአንደበቷ ሳታወጣ እንባ ብቻ ማለት ነው። ያ ነገር አለ ምክንያት አይደለም። አንዳንድ ሰው እኮ ሳይናገር መናገር እየፈለገ ሳይናገር እንኳን የሚቀርባቸው አጋጣሚዎች አሉ። ትክክል ነው። እኔ ያንን ቪዲዮ ሳይሆን እኔ ነኝ እንባ ያመለጠኝ ማለት ነው። እንባ ቀደመኝ። ምክንያቱም ሰዎች እኛ እንቸኩላለን። አንዳንዴ ሰው ይቸኩላል። ሁላችንም ለውሳኔ እንቸኩላለን። እና ያው እሷ ወዳ አይደለም በቃ ቤተሰቦች እንድትረዷትም ነው ያለውን ነገርም ደግሞ እኛ ያው እሷ እንዲህ ነው ብላ መናገር ስለማትችል እኛ በእኛ በኩል መልእክቱ እንዲተላለፍ ለኦዲየንስም ሆነ ለተመልካችም ለቤተሰብም ለሆነ ሰውም መልእክቱ እንዲተላለፍ ነው አሁን እኛ በእኛ በኩል ማለት ነው የመጣ ነውና ያ ነገር ትንሽ ማለት ለመናገርም ይከብዳል። እኔ አላቅም አሚሮ ምን እስቲ ተንበልና ነገራቸው ያለውን ነገር ሁሉም ነገር ማለት ነው ግዴታ ደግሞ ማወቅ አለባችሁ እናንተ ማለት ነው። እኛ ራሳችን ብቻ ሸሽገ ነው የምናስቀምጠው አይነት ነገር አይደለም። የሩታ ነገር ህዝብም ሆነ ኦዲየንስ መስማት አለበት፣ በቃ ማወቅ አለበት። አለ ምክንያት አይደለም እንደዚህ አይነት ነገር ያደረገች የነበረው ማለት ነው። እኔ ግን በራሴ አፈርኩኝ። መሸሽ አልነበረብኝም። ለምን ስሜቴን ተገዛውኝ? ለምን ስሜቴን እንትን አልኩኝ ብዬ በቃ በጣም ተረበሽኩ ማለት ነው። ግን የሆነ አንዳንዴ ያው ሰይጣን ነው እዚህ ሁሉ ነገር እንድናረግ የሚያደርገው ማለት ነው። ግን ያው መጀመሪያ ነገር ላውራ የምፈልገው ነገር ቢኖር እናንተም ይቅርታ በቃ በጣም ይቅርታ ኦዲየንሶች ማለት ነው። አለ ምክንያት አይደለም እኛ ወደ የሸሸናት ማለት ነው። ችግር የለውም አሁን የነሱ ይቅርታ ይደርሳል። ሳሚሮ ዋናው የነሱን አሁን ይቅርታ ማለት እኮ ለነሱ አይተው ራሱ ይቅር ያደርጉልናል እኮ ያለውን ነገር ሲያዩ ሲረዱ ሁሉም ሰው ያልሆነ እንትን ላይ ሲሆን ነው የሚወስነው አይደል? አሁን ሲያዩት ሁሉም ይረዳሉ። ግን ያን ነገር አሁን ለምክንያቱ ምን እንደሆነ ነው እኔ መግለጽ ትንሽ የከበደኝ። ግን መናገር ስላለብኝ እኔ አሚሯን ብትናገር ደስ ይለኝ ነበር። ካልሆነም እነግራቸዋለሁ። ማሂ አልቻልኩም እኮ ነው በቃ እንደዚህ አይነት ነገር እንዴት ልቀበለው ማሂ? እንዴት ብዬ ልቀበለው ማለት ወላሂ በጣም ከበደኝ በቃ በጣም ማለት ነው። ለዛ ስለሆነ እንግዲህ ባወራውና ብናገረው ደስ ይለኝ ነበር። የመጣው ይምጣ። እስከዛሬም ብዙ መከራዎችን ብዙ ችግሮችን ስንቀበል አልፈናል። ካሁን በኋላም እንግዲህ የመጣውን ነገር እንቀበላለን። እንግዲህ ቤተሰቦችኛ የሰማነው መረጃ እንግዲህ ያው ሩታን ከጀርባ ሆኖ የሚያስፈራራት ሰው አለ ማለት ነው። ከጀርባው ነው የሚያስፈራራት ሰው አለ። በሷ ብቻ ሳይሆን ምንም በማያውቅ አንድ ፍሬ ልጅ ነው እያስፈራሯት ያሉት። ይሄን ያህል ለምን ማድረግ እንደፈለጉ አይታወቅም። በቃ ማለት በህፃን ልጅ እንዴት እንደዚህ ይደረጋል? በሷ ምናምን ችግር የለውም። ማን እንደሆነ የማይታወቅ ሰው በህፃኑ ነው እያስፈራሯት ያሉት። ይሄን ውሳኔ እንድትወስን ያደረጉት አውቀው ነው እያስገደዷት ነው ማለት ነው። ቤተሰቦች ማለት ነው የምናገር አይነት ነገር ወላሂ ይደረጋል ብዬ በፍጹም ምን ያስብ ያላቅም። እንዴት እንዲህ አይነት ማህየብ እንዲህ አይነት ትውልድ አረብስ እና ቤተሰቦች አሁን ሁላችሁም በቃ ማለት ምን ማድረግ እንዳለብን አናውቅም። ያው አሁን ለህግ ማመልከት እኮ ይቻላል፣ ችግር የለውም። ለህግ እናመለክታለን። ግን ህግም ቢሆን ተጨባጭ መረጃ ከሌለ ምንም ማድረግ አይቻልም። እኛ ደግሞ የነገረን እንግዲህ ያው የቅርብ ሰው ነው የነገረን ማለት የሷን እንትን አይቶ ነው ያ ሰው የነገረን። ያው በወሬ ማለት እሱ ሚዲያ ፊት እንዲቀርብ ፈልገን ነበር። ሚዲያ ፊት መቅረብ አልፈለገም። እኔም በህይወቴ ነው በልጆቼ ነው ለኔም ለልጆቼ ነው የሚተርፈው ምናምን ብሏል ማለት ነው። እና አላቅም በቃ ምን ማድረግ እንዳለብን ምን መደረግ እንዳለበት አላቅም። እኔ ግን በዚህ አጋጣሚ ነው ማለት ነው ሩታዬ ልንረዳሽ አለመሞከራችን በቃ በጣም ሶሪ በቃ ማይ በጣም ይቅርታ እናቴ ትሙት በጣም ይቅርታ በቃ እኔ እንዲህ ብቻ ነው ልል የምችለው በቃ በጣም ይቅርታ በቃ ልልሽ የምፈልገው ነገር ቢኖር ስለ ሁሉም ነገር በቃ እኔ በጣም አዝኛለሁ። በስራዬ ማፍረጃለሁ ግን ደግሞ ማለት ነው ሁሉም ነገር ፈጣሪ ያውቃል እና እሷም ደግሞ ፈጣሪ እንዲጠብቃት ጸሎት ማድረግ ነው። ግን በዚህ ሰዓት ከጎኗ ሰው ያስፈልጋታል፣ በጣም ሰው ያስፈልጋታል። ወላሂ ሰው አለ እኮ ሰው አለ። ግን ያ ሰው ምንድነው እሷ መረዳት የሚችል የሆነ ነገር አልፎ መሄድ የሚችል ሰው ቢኖር እኔ በቃ ማለት ይሄን ያህል ጠላት እኔ ከዚህ የመጣ ነው ይሄን ያህል ቆይ አብርሃም ምንድነው ቆይ ይሄን ያህል እሱ የተለየ ሰው እኮ አይደለም። እኔ በሱ በኩል ይሁን
ሌላ ችግር ይኖርባቸው አላውቅም። እኔ እንዴት እንደሆነ ግራኔ ገባኝ። አይኑን ያልከፈተ ህፃን ልጅ እንዲህ አይነት ነገር ዛቻ በሱ የመጣ እንደዚህ አይነት ነገር ማድረግ ሩታን እንደዚህ ሰባብሮ ለማስቀመጥ ይሄ ሁሉ ዛቻ ለምን አስፈለገ? ይሁሉ ስለዚህ በቅርቡ ያለ ሰው ያለውን ነገር የምታውቁት ነገርም ካለ እንግዲህ ጓደኞቿ ምናምን አላችሁ አይደል? የምታውቁት ነገር ካለ እናንተ መጠያየቅ ያለውን ነገር ማስተካከል ማለት በቃ የሆነ ፍንጭም ካገኘን እኛ ለመረጃ ለማቅረብ ማለት ነው። በቃ እንግዲህ ሄርሜላም ኮንሽ ደግሞ ሄርሜላ ያለውን ነገር በሰላም መፍታት ይቻላል። በቃ ከአሁን በኋላ አብርሃም ያንቺና ያንቺ ነው መሆን ያለበት። በቃ ሩታ ነፃ መውጣት አለባት። ምንም በቃ ልጇና እሷ ብቻ ሰላም እንዲሆኑ በቃ ብቻቸውን ማንም ቢተዋቸው በቃ እነሱ ብቻቸውን እና ያለውን ነገር በቃ ጠላት ባካችሁ በቃ ፕሊስ በእናታችሁ ጠላቱ ማንም ይሁን ማንም ያደርግ እኛ ምንፈልገው አሁንም ቢሆን ምንፈልገው ነገር ቢኖር ሩታ በቃ ሰላም ሆና ልጇን ብቻ ታሳድግ። በቃ ሰላም ሆና ልጇን ብቻ ታሳድግ። እኔ የምፈልገው ነገር ብቻ ይሄ ነገር ነው። አብርሃም የማንም ይሁን እኔ መሄድ ይችላል። ሩታ በነፃነት ልጇን ታሳድግ። በቃ እኔ መናገር ከብዷት ስሜቷን በእንባ መግለጽ ማለት ይሄ እኮ በጣም ትልቅ ህመም እኮ ነው። ትልቅ መሰቃየት መጨረሻ ላይ ራሱ እኮ ሲለያዩ ውሳኔዋን እኮ ስትወስን ቤተሰቦች አይታችሁ ከሆነ እንባ አለ አይኗ ላይ በደንብ ቪዲዮን እኮ መለስ ብዬ ሳየው ማለት ነው አይኗ ግጥም እንዳለ ነው በእንባ። የምር የደስታ አይደለም የምትስቀው፣ የምሯን አይደለም እንትን እያለች የነበረው በሐዘን ነበረ። ግን ተገዳ ነው በቃ ወዳ አልነበረም። ያኑላ ውሳኔ ስትወስን ያኑላ ነገር ስታደርግ ወዳ አይደለም በቃ አስገድዷት በልጅ እያስፈራሩ አስገድዷት የሆነ ነገር መሆኑ ማንም ሰው ደግሞ ከእንደዚህ አይነት ነገር ወደኋላ የሚል የለም። እንግዲህ ምንም በማያቀጻ ልጅ እያስፈራሩ እንግዲህ እኔ ወደኋላ እንትን ብዬ የምመርጠውም እንትን የምለውም ነገር የለም። ስለዚህ ይሄን ስለሆነ እኛም እንግዲህ ከጎኗ ሆነን እናግዛታለን። እናንተ ቤተሰቦችም ያሉት በቅርቡ አካባቢ ያላችሁ ጓደኞቿን ብትሆኑ በቃ ያለውን ነገር እናንተ እንትን በሉና ቤተሰቦች እናግዛት ነው በቃ እናግዛት። ጠላትም ቢሆን በቃ በልክ አለው፣ የሁሉ ነገር ልክ አለው። በእሷ እንደፈለጋችሁ በእሱ እንደፈለጋችሁ በሁለቱም በአብርሃም የሚሆን በሩታ በህፃኑ ግን ተው በቃ ምንም በማያቀጻልሽ ተው። አይኑን ባልከፈተ ልጅ በእንደዚህ አይነት ስቃይ ማለት በጣም እኛ ለህግ ምን አመልክተናልም ያለውንም ነገር በውስጥ ለውስጥ እንሄዳለን። ያው ህግም እንግዲህ መረጃ በደንብ እስኪያጠናክር ድረስ ማለት ነው። ያው በቃ ያለውን ነገር እንግዲህ በዙሪያው ነን እንጠብቃለን። እኔ ይሄን ነው የምለው በቃ ያለው በእኛ የሰማችሁት ነገር ሁሉ ነገር ደግሞ ይላል በቅርቡ በደንብ አድርጋችሁ ተሰምታላችሁ። ሁሉንም ነገር ማለት ነው የተፈጠረውን ሁሉ ማለት ነው። ምናልባት ትንሽ ጊዜ ቢቆይ እንጂ እውነት መውጣቷ አይቀርም። እውነት ትወጣለች። እንዲህም ሆነ እንዲህ እውነት መውጣቷ አይቀርም። ግን ሁሉም ነገር ፈጣሪ ያሳያችሁ፣ ጤናና እድሜ ይስጣችሁና ፈጣሪ ያሳያችሁ። በቃ እኔ የምለው ይሄንን ብቻ ነው ቤተሰቦች። በቃ ግን የሆነ እየተደረገባት ያለው ነገር ግን ሳስበው ግን በጣም ከበደኝ። እኔ በቃ በጣም ከብዶኛል። አንደኛ ምንም አይኑን ባልከፈተ ህፃን ልጅ ላይ ጫና እያደረጉ ልጅሽን ገለን ልጅሽን የሆነ ነገር እናደርግብሻለን ልጅሽ ላይ እንደዚህ የሆነ ነገር እያሉ በቃ አታዩም ነው እንጂ አሏት። አታዩም ከነ ይሄን ነገር ካላረክሽ ልጅሽን ከነ አታዩም። ግን ለምን እንዲህ አይነት ነገር እንዲህ አይነት ጭካኔ ለምን? አረ ቤተሰቦች ለምን? ምናልባት ይሄንን ቪዲዮ ልታዩት ትችላላችሁ እናንተ ራሳችሁ። ይሄን አይነት ጭካኔ ግን በጣም ከባድ ነው ቤተሰቦች። በጣም ሰው በመሆኔ ነው ያፈርኩትኝ ሲጀመር ማለት ነው። ሰው ነው እንደዚህ አይነት ተንኮል የሚሰራው። የሰው መድኃኒቱ ሰው ነው። ሰው አይደለም እንደዚህ አይነት ሰው አይደለም። እንዲህ በህፃን ልጅ እንትን የሚል ሰው አይደለም። እኔ አፈርኩኝ ማይ የምሬን በጣም ነው ያፈርኩትኝ። እንዲህ አይነት ተግባር፣ እንዲህ አይነት ስቃይ፣ እንዲህ አይነት ነገር ምንም በማታቅ ልጅ ለምን? ውሰዱት። አብርሃም ነው ችግራችሁ፣ ውሰዱት በቃ። ግን እሷ ልጇን በስነ ስርዓት ታሳድግ በቃ አንቺ እንደዚህ አትሁኝ። እኔ አሁን እኮ አንቺ ራሱ እንዲህ ስትሆኚ እኔ ራሱ በቃ በጣም እየከበደኝ ነው። ለምን? አንድ ልጅ ያለው ነው ይሄን ስሜት የሚያውቀው፣ ሌላ ማንም ሊረዳውም ሊያውቀውም አይችልም። በልጅ ይሄን ያህል እንትን ማለት በጣም ከባድ ነው።
በጣም እኮ ይከብዳል እኮ ማሂ። አይከብድም እኮ አላልኩሽም፣ ይከብዳል። ግን ደግሞ ማሂ ምን አለ መሰለሽ ጠንክረሽ አሁን እኔንም አጠንክረሽ ከዛ ከሩታ ጎን ሆነ በቃ በጣም አጠንክረን እሷን ለሚዛት የሚገኝ በዚህ ሰዓት ደግሞ እሷ ስራ ያስፈልጋታል። ሁሉንም ነገር ትተን ነው ወደ እሷ መሄድ ያለብን። ሁሉ ነገራችንን በቃ ብቻላ ቤታችንም ሆነ ምንም ነገራችንን ትተን በቃ እሷን የእሷን ህይወትም ሆነ የልጇንም ህይወት ማዳን አለብን። በቃ ይሄ ስኬት ምናልባት የኛ ሊሆን እኮ ይችላል። በእኛ የመጣ እኮ ፈጣሪም እግዚአብሔርም ሆነ አላህም በእኛ ሰበብ አድርጎ የዚህ ልጅን ህይወት እኛ ልናድነው እንችላለን። ምን ይታወቃል? ሰው ምንም ነገር ሊል ይችላል። እኔ ስለ ሰው አስጨንቀኝ። ቪዲዮን አጥፋው፣ በቃ አጥፋው በለው ቪዲዮን። ማሂ ለምን አትረጋጊም አንቺ? በዚህ መልኩ ነው ወይ እንደዚህ ሩታ የምናግዛት? እስኪ ንገሪኝ።